ፈጣሪዬን አመስግኜ ሳልጨርስ ልጄን ከዓይኔ ላይ ቀሙኝ፣ ጅቦች በሉብኝ እያለች እናታችን በጣም እያለቀሰች ነው ያለችው። ውድ ቤተሰቦቻችን የእውነት በጣም ነው የሚያመው። ሁላችንም ልናግዛት ይገባል። 17 ዓመት ሙሉ ሰርቼ አረቤ ሽንት ቤት አጥቤ የወለድኩትን ያሳደግኩትን ልጄን ገደሉብኝ። እባካችሁ እባካችሁ ገዳውን አፋልጉኝ፣ የልጄ ደም ፈሶ እንዳይቀር ፍትህ ያገኝልኝ እያለች የሟች እናት መታለች ማለት ነው። እውነት ለመናገር በጣም ነው የሚያመው። ምክንያቱም የሆነ ስትናገር ራሱ ውስጣችሁን ነው የሚበላው ማለት ነው። 17 ዓመት ሙሉ እንግዲህ በስደት ኑራችሁ ልጄ ብላችሁ ልጃችሁን እያሳደጋችሁ ለቁም ነገር ሲደርስላችሁ ተምሮ ጨርሶ አሁን ላይ እናቱን ለማሳረፍ ስራ ሲጀምር እንደዚህ በሴት የተነሳ መጋደል ደግሞ በጣም ከባድ ነው። ልጅቱ ደግሞ በዚህ አጋጣሚ ብዙ ወንዶች ጋር ግንኙነት ነበራት። ከአሁን ቀደም ራሱ ከኢትዮጵያ የወጣችው እንደዚሁ ከወንድ ጋር ግንኙነት ኑሯት ከባሏ ጋር የተፋታችው ራሱ ሌላው ሽማ ይዛበት ነው ምናምን የሚባል ነገር በጣም እየተወራ ነው። የሚገርማችሁ ነገር ማለት ነው። ግን በጣም ነው የሚያሳዝነው። እኔ ያሳዘነችኝ እናትየይቱ ናት። ምክንያቱም 17 ዓመት ሙሉ እንግዲህ አስቡት፣ ቢያንስ የአመት ልጅ የ2 ዓመት ልጅ ሆኖ ሊሆን ይችላል ጥላው ሄደችው ማለት ነው። የልጅ ናፍቆት አለ። ያንን ሁሉ ችላ ልጇ አድጎ ከማደግ አልፎ ወደ ሳውዲ አረቢያ አንጥታው እሷው ጋር አርጋው እሷው ጋር እጉያዋ ስር ሁኖ እየሰራ እያለ እንደዚህ በድንገት ሰርግ ላይ ጨዋታ ላይ ሄደው እዛ ሰርግ ቦታ ልጅሽ ሞተልሽ ስትባል በጣም ከባድ ነው። እና ያለው ኢንፎርሜሽን ምንድነው? ልጁ ሲገደል በሰዓቱ እዛ ጋር ያው ብዙ ሰዎች አሉ አይተዋል። እናትየቱ ደግሞ ቤት ውስጥ ነበረች። እራት ሊበላ የሴቶች ለብቻ ወንዶች ለብቻ ተቀምጠው ነበር እና ምግብ ያለው ሴቶች ክላስ ነበረ። ስለዚህ ከሴቶች ክላስ ምግብ እየተመጣ እያለ ሟችና ገዳይ ፊት ለፊት ይገናኛሉ። እናም ሟቹ ገዳውን ዝም ብሎ አልፎታል ማለት ነው። ሲያልፈው ገዳው ጠፈልጎታል ሟችን ማለት ነው። እባክህ ተወኝ ብሎ ጥሎት ልፍ ነበር አለው ያለው። ነገር ግን ያው ገዳይ ጩቤ ይዞ ስለነበረ ተጠንቅቆበት አስቦበት ስለነበረ የተለያየ ቦታ ከወጋው በኋላ አምልጧል ማለት ነው። ሲያመልጥ ሲወጋውም ሰው አለ፣ ሲያመልጥም ሰው አለ። ስለዚህ ወዲያው እንዲወጋው ራሱ ለእናቱ ቢናገረው ኑሮ እናቱ እሪ ብላ እዛ ጋር ልታሲዝ ትችል ነበረ። ነገር ግን ምንም ነገር የተባለ ነገር የለም። ልጇ አመለጠ። ካመለጠ በኋላ ያው ያለው ሰው ሁሉም ሳውዲ ላይ ያው ታውቃላችሁ ሁሉም ህገ ወጥ ነው። ስለዚህ ሁሉም ነፍሴን አውጪ ሮጧል፣ አምልጧል። እናት ሬሳዋን ይዛ ቀርታለች ማለት ነው። እናቱ እንግዲህ በጣም አዝናለች፣ በጣም ልቧ ተሰብሯል። አንደኛ ልጇን ፊት ለፊቷ ሲገደል ራሱ ምንም ማድረግ አለመቻል 17 ዓመት ሙሉ የደከመችለት የለፋችለት ልጇ አሁን ላይ እሷን ቁጭ አድርጎ እሷን ለመጦር ሲደርስ ከዓይኗ ላይ ቀሟት እና ስለዚህ በጣም ከባድ ነው። በዚህ አጋጣሚ ሳውዲ አረቢያ ላይ በጣም ተፍትሻ አለ። አሁን ላይ አንደኛ እርስ በርስ እየተገዳደሉ ነው ያሉት። ሁለተኛ ደግሞ በዚህ በልጅ ሞት ዙሪያ ሳውዲ አረቢያ ላይ ዳግመኛ ሰርግ እንዳይሰረግ ተብሎ የሳውዲ መንግስት ማስጠንቀቂያ አውጥቷል ማለት ነው። ጥብቅ መመሪያ ነው ያወጣው። እንዲሁም ደግሞ ህገ ወጦች ውጡልኝ አልፈልግም፣ በቃ የኢትዮጵያ ወንዶች የሚባል አልፈልግም ብሎ ራሱ ተናግሯል ማለት ነው። ዙሮ ካሁን ቀደም እንደዚህ ያለ ነገር ተናግሯል። ነገር ግን ያው ማንም የሚሰማው የለም። እና ውድ ቤተሰቦቼ እባካችሁ ከሴት ተወልዳችሁ እንደዚህ እናት እያለቀሰች ልጅን መግደል ተገቢ አይደለም። የእውነቴን ነው የምላቸው ማለት ነው። አንቺ ደግሞ ማለት ነው አጋዳይዋ ልትሰሪ ልትለወጭ ነው ሀገርሽን ጥለሽ የወጣሽው ማለት ነው። ስለዚህ ሀገርሽ ላይ ያለብሽን አመል ሀገርሽ ላይ መቻል ነው እንጂ ከሀገር ከወጣሽ በኋላ ወንድሞችሽን እንደዚህ አድርገሽ ከምታጋዲ አንቺ አሁን ላይ ኖርሽም አልኖርሽም ምንም አትጠቅሚም። ብትሞሽ ነው የሚሻልሽ ማለት ነው። ቀድመሽ ራስሽን ብታጠፊ ይሻልሻል። ምክንያቱም አሁን ላይ የሟች ቤተሰብም የትም አይለቅሽም፣ ገዳውም አይለቅሽም። ምክንያቱም ገዳውም ህይወቱ ተበላሽቷል እኮ በአንቺ የተነሳ ነው ህይወቱ የተበላሸው። አንቺ አንድ ሰው ወደድኩ አፈቀርኩ ብለሽ ያንን ሰው ማውራት ከጀመርሽ ሌላኛውን ለምን ማውራት አስፈለገ? ለምን ማውራት አስፈለገ? በዛ መሀል ደግሞ እዛ ጋር ያላችሁ ሰዎች ደግሞ ደባችሁ ማለት ነው። ወንድማችሁ ፊት ለፊት ሲወጋ ሲገደል እስበሳቸው ሲገዳደሉ እንዴት ሰው ተው ብሎ አይዝም?
እንደዛው ይቅርባችሁ። ግልግል ምናምን ቀረ እንዴ? እውነት ለመናገር በጣም ከባድ ነው። እኔ ሴትዮዋ በጣም ነው ያሳዘነች። ትናንትና ሀቢባ ቤት ገብታ እባካችሁ እባካችሁ የልጄን ገዳይ አፋልጉኝ፣ የእናቱ ሀገር እንደዚህ ነው፣ የአባቱ ሀገር እንደዚህ ነው እና ልጄን ገሎብኝ ጠፍቷል ስትል በጣም ነው ልብ የሚነካ። መናገር እራሱ አልቻለችም ማለት ነው። መናገር እራሱ አልቻለችም። እና ውድ ቤተሰቦቻችን እባካችሁ እባካችሁ ሳውዲ አረቢያ ላይ ያላችሁ ሴትም ሆናችሁ ወንድ እንዲሁም በገጠር የምትሰሩ ወንድሞቻችን ራሳችሁን ጠብቁ። ምክንያቱም አሁን በጣም ተፍትሻለ። በጣም እስበሱ ወንድምና ወንድም እየተገዳደለ ነው ያለው፣ እየተራረደ አይታችኋል። አርሲ ኦሮሞ እና አማራ ኦሮሞ በሚባል ጠብ ምክንያት በጣም ብዙ ወንድሞቻችን ደማቸው እየፈሰሰ ነው ያለው እና እባካችሁ እባካችሁ ራሳችሁን ጠብቁ። ከዛም አልፋችሁ ደግሞ ተፍትሽ በጣም አለ አሁን ላይ ከተማ ላይ ገጠር ላይ አይልም። በጣም ተፍትሻለ። ኢትዮጵያዎች ውጡልኝ አልፈልግም እያለ መንግስቱ ደጋግሞ እየተናገረ ነው። በቃ ሳውዲ ላይ በጣም ደም በዝቷል። በነገራችን ላይ እንደዚህ ውጡልኝ ውጡልኝ ብሎ መጨረሻ ላይ ከባድ እርምጃ ይወስዳል ብዬ አስባለሁ። ሰርግ ተደግሶ ጠብ ነው። የሆነ ኢጃዛ ቤት ሄዳችሁ ጠብ ነው። የሀገራችሁ አልበቃችሁ ብሏችሁ በባዕድ ሀገር ሄዳችሁ በሴትና በሴት መጣላት ምን ማለት ነው? ይሄ አሁን እና ውድ ቤተሰቦች ሁላችንም ቪዲዮውን ሸር እያደረግ እናታችን የልጇን ገዳይ እንዲታገኝ ሁላችንም ፍትህ መጠየቅ አለብን። በሳውዲ መንግስት በነገራችን ላይ የገደለ ይገደል ነው የሚባለው። ልጁ ከተገኘ ያለምንም ጥርጥር ይገደላል። ምክንያቱም ሰው ገድሏል። የገደለ ይገደል፣ የሰረቀ ይቆረጥ፣ የሰረቀበት እጅ ይቆረጥ ነው የሚባለው። ለዛሬው እናቱን አሳዝኗታል፣ አስለቅሷታል። 17 ዓመት ሙሉ በሰው ቤት ተሰቃይታ የሰው ፊት አይታ ሽንት ቤት አጥቤ ነው ያሳደግኩት፣ ሽንት ቤት አጥቤ 17 ዓመት ሽንት ቤት አጥቤ ነው ያሳደግኩት ስትል በጣም ከምላችሁ በላይ አንጀት ትበላለች ማለት ነው። በጣም በጣም ያማል። የልጅ ሀዘን ያውን በስደት ያልፍለታል ልጄ ብላ ከኢትዮጵያ አንጥታ አጠገቡ አርጋ በማረፊያዋ ልጇን በሰው እጅ ማጣት ማለት ምን ያህል ከባድ ነው? ምን ያህል ማለት ነው? ተስፋ ሁሉ ነው የጨለመባት እና ስለዚህ አሁን ላይ ገዳዩ በየመን ወደ ኢትዮጵያ ሄዷል እየተባለ ነው። ወደ ኢትዮጵያ ከሄደ በኋላ ደግሞ ኢትዮጵያ ላይ ይያዛል፣ ማደያ ይወጣበታል። እዛ ጋ አንተ ሰው ገለህ ሄደሃል። ቤተሰቦችህን አንተን ህይወትህን ጨለማ አድርገህ ነው ያርከው። ህይወትህን ጨለማ አድርገህ ነው ያርከው። ምክንያቱም አንድ ሰው ሲሞት የገደለው ሰው ካልታወቀ አዎ ተደብቆ ለተወሰነ ጊዜ ሊኖር ይችላል ቦታ እስከሚደላደል ምናምን። አሁን ግን ወዳው በወዳው ነው ቤተሰቦቹ ኢትዮጵያ ላይ የሚያዙት። እሱ ከሳውዲ ቢወጣ ኢትዮጵያ ሲደርስ መያዙ አይቀርም። ከእንደዚህ አይነት ስህተት ተቆጠቡ። ለስራ ነው የመጣ ነው፣ ለዓላማ ነው የመጣ ነው። ስለዚህ ስራችንን ሰርተን ዓላማችንን አሳክተን ወደ ሀገራችን እስከምንገባ ድረስ ከእንደዚህ አይነት ነገር ብንጠነቀቅላለሁ። ውድ ቤተሰቦቻችን ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንዲሁም ስለምታበረታቱኝ ከልብ አድርጌ ነው የማመሰግነው። ሀገራችንን ሰላም ያደርግልን፣ ስበሳችን እንድንፋቀር እንድንጓደድ እግዚአብሔር ምሕረቱን ይላክልን። የእውነቴን ነው የምላችሁ። አሁን ላይ በጣም ሰውና ሰው እየተገዳደለ ነው ያለው እና ሁላችሁም በጸሎት ሀገራችንን አስቧት እላችኋለሁ። 2019 መልካም ነገር ይዞልን ይመጣል ብዬ አስባለሁ። በሌላ ቪዲዮ እስከምንገናኝ ባይ ባይ።